በጣም ከረጅም ጊዜ በፊት አንድ ማታ ላይ ነው እናቴ በጣም የተቃጠለ ዳቦ ለአባቴ ያቀረበችለት። ነገር ግን አባቴ ዳቦውን በልቶ ወደ እኔ ዞር ብሎ የትምህርት ቤት ውሎ እንዴት ነበር አለኝ። ምን እንዳልኩት አላስታውስም። የማስታውሰው እናቴ ዳቦ ተቃጠለብኝ ብላ ይቅርታ መጠየቋ ነበር። አባቴ መቼም ልረሳው የማልችለው መልስ ነበር ለእናቴ የሰጣት። የኔ ማር የተቃጠለ ዳቦ እወዳለሁ እኮ አላት። የዛን ቀን ማግስት ወደ መኝታዬ ልሄድ ስል አባቴን አንድ ጥያቄ ጠየቅኩት። አባዬ ግን አንተ በእውነት የተቃጠለ ዳቦ ትወዳለህ አልኩት። እቅፍ አደረገኝና አየህ ልጄ፣ እናትህ ሁል ጊዜ ስትለፋ ነው የምትውለው። በዛ ላይ ደግሞ የተቃጠለ ዳቦ ማንንም አይጎዳም። ነገር ግን መጥፎ ቃላቶች ናቸው ሰዎችን የሚጎዱት። ሕይወት በጎዶሎ ነገሮችና ሙሉ ባልሆኑ ሰዎች የተሞላች ናት። እኔ ደግሞ በምንም ነገር ምርጥ ነኝ ብዬ አላስብም። በሕይወቴ የተረዳሁት ነገር ቢኖር የሰውን ጥፋት መቀበልና ልዩነትን በመቻቻል ማሳለፍ ነው። ይህ ደግሞ ዘላቂና ጤናማ ለሆነ ግንኙነት መሰረት ነው። ትንሣኤ ዘኢትዮጵያ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው